ምዕራፍ 33 አንተ ሳትጠፋ የምታጠፋ ባንተም ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮልህ። ማጥፋትን በተውክ ጊዜ ትጠፋለህ፣ መወንጀልንም በተውክ ጊዜ ይወነጅሉሃል። አቤቱ ማረን፣ አንተን ተማምነናል። ጠዋት ጠዋት ክንድ በመከራም ጊዜ ማዳን ሁነን። ከፍጅት ድምፅ ወገኖች ሸሹ፣ በመነሳትህም አሕዛብ ተበተኑ። አንበጣ እንደሚሰበስብ ምርኳችሁ ትሰበሰባለች፣ ኩኩባም እንደሚዘል ሰዎች ይዘሉበታል። እግዚአብሔር በአርያም ተቀምጧልና ከፍ ከፍ አለ፣ ጽዮንን በፍርድና በጽድቅ ሞላት። የዘመንህም ጸጥታ የመድኃኒት ብዛት ጥበብና ዕውቀት ይሆናል። እግዚአብሔርን መፍራት መዝገቡ ነው። እነሆ ኃይለኞቻቸው በሜዳ ይጮኻሉ፣ የሰላም መልእክተኞች መራራ ለቅሶ ያለቅሳሉ። መንገዶች ባድማ ሆኑ፣ ተላላፊም ቀረ። እርሱም ቃል ኪዳንን አፈረሰ፣ ከተሞችንም ናቀ፣ ሰውንም አልተመለከተም። ምድሪቱ አለቀሰች ከሳችም፣ ሊባኖስ አፈረ ጠወለገም። ሳሮን እንደ ምድረ በዳ ሆነ፣ ባሳንና ቀርሜሎስ ቅጠላቸውን አረገፉ። አሁን እነሳለሁ ይላል እግዚአብሔር፣ አሁን እከብራለሁ፣ አሁን ከፍ ከፍ እላለሁ። ገለባን ትጸንሳላችሁ፣ እብቅንም ትወልዳላችሁ። እስትንፋሳችሁ የምትበላችሁ እሳት ናት። አሕዛብም እንደ ተቃጠለ ኖራ፣ ተቆርጦም በእሳት እንደ ተቃጠለ እሾህ ይሆናሉ። እናንተ በሩቅ ያላችሁ የሠራሁትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን እወቁ። በጽዮን ያሉ ኀጢአተኞች ፈሩ፣ መንቀጥቀጥ ዝንጎዎቹን ያዘ። ከምትበላ እሳት ጋር መኖርን የሚችል ከኛ ማን አለ? ለዘላለምም ከምትነድ እሳት ጋር መኖርን የሚችል ከኛ ማን አለ? በጽድቅ የሚሄድ ቅን ነገርንም የሚናገር በሽንገላ የሚገኝ ትርፍን የሚንቅ መማለጃን ከመጨበጥ እጁን የሚያራግፍ ደም ማፍሰስን ከመስማት ጆሮቹን የሚያደነቁር ክፋትንም ከማየት ዓይኖቹን የሚጨፍን ነው። እርሱ ከፍ ባለ ስፍራ ይቀመጣል፣ ጠንካራ አምባ መጠጊያው ይሆናል። እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ዓይኖች ንጉሡም በውበቱ ያዩታል፣ እነርሱም በሩቅ ያለች ምድርን ያዩዋታል። ልብህም ጸሐፊ ወዴት አለ? መዛኝስ ወዴት አለ? ግንቦቹንስ የቈጠረ ወዴት አለ ብሎ የሚያስፈራ ነገር ያስባል። ጨካኝን ሕዝብ ቋንቋው ለማስተዋል ጥልቅ የሆነውንና አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችንን ከተማ ጽዮንን ተመልከት። ዓይኖች የሰላም ማደሪያ፣ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖች ስፍራ ሆኖ ከእኛ ጋር በግርማ ይሆናል። የሚቀዘፉ መርከቦች አይገቡባትም፣ ታላላቆችም መርከቦች አያልፉባትም። እግዚአብሔር ፈራጃችን ነው፣ እግዚአብሔር ሕግን ሰጫችን ነው፣ እግዚአብሔር ንጉሣችን ነው። እርሱ ያድነናል። ገመዶች ላልተዋል፣ ደቀላቸውንም አላጸኑም፣ ሸራውንም መዘርጋት አልቻሉም። በዚያን ጊዜ የብዙ ምርኮ ብዝበዛ ተከፈለ፣ አንካሶች እንኳ ብዝበዛውን በዘበዙ። በዚያም የሚቀመጥ ታምም ያለው አይልም፣ በእርሷም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል።